ሰላም ፋሚሊ በዛሬው ዩቲዩብ ቪዲዮአችን ደግሞ ቴሌግራም ዋሌት እንዴት እንደምንጠቀም በዝርዝር የምናይ ይሆናል። ብዙዎቻችሁ እንደምታውቁት ቴሌግራም ዋሌት በዶላር እና በተለያዩ ከረንሲዎች የምናስቀምጥበት ሲሆን ከቬሪፊኬሽን ጀምሮ ቴሌግራም ዋሌት ሙሉ በሙሉ በዛሬው ቪዲዮ የምናይ ይሆናል። ወደ ቪዲዮ ስለዚህ ምንድነው የመጀመሪያው ቴሌግራም እኔ ዲስክቶፕ ላይ ነው። ቴሌግራም ስልካችሁም ላይ ብትጠቀሙ ምንም ችግር የለውም። እንደምታደርጉት ቴሌግራማችሁን ትከፍቱና ከላይ እንደምታዩት ሶስት ሰረዞችን ትነካላችሁ። ከዛ ዋሌት የምትላለች ዋሌት የምትለውን አንዴ ትጫናላችሁ። ልክ ዋሌት የሚለው እንደተጫናችሁ እንደምታዩት ዋሌት ይመጣላችኋል ማለት ነው። ስልካችሁ ላይ ዋሌት ከሌለ ደግሞ ብዙ ጊዜ ምንድነው ቦት አለ ቴሌግራም ቦት ላይ ዋሌት የምትላለች እሷን ሰርች በማድረግ ዋሌት ብላችሁ ሰርች በማድረግ በቀላሉ መክፈት ትችላላችሁ። እንደምታዩት የራሱ የሆነ ቦት አለው። እኔ አሁን የምፈልገው ቀጥታ እዚህ ላይ ስለመጣ ዋሌት ብላችሁ ሰርች አድርጋችሁ ጆይን ማድረግ ይቻላል። እዚህ ላይ እንደምታዩት ዋሌት የምትላለች እሷን አንዴ ጫናለሁ። እንግዲህ እንደምታዩት የቴሌግራም ዋሌት ይሄንን ይመስላል ማለት ነው። ምንድነው መጀመሪያ ይሄን እንደከፈታችሁ ቀጥታ ቬሪፋይድ ማድረግ ነው ያለባችሁ። ከላይ እንደምታዩት ሶስት ነጠብጣቦች አሉ እነሱን ትነካላችሁ እና ሴቲንግ የምትላለች ሴቲንግ የምትለውን ስትነኩ አይዴንቲቲ ሌብል የሚላል ይሄኛው እንደምታዩት የኔ አድቫንስድ ነው። ይሄኛውን ማስተካከል መቻል አለባችሁ። ያ ማለት ናሽናል አይዲ ወይም ፓስፖርት ያላችሁ ሰዎች በናሽናል አይዲ በፓስፖርትም ቬሪፋይድ ማድረግ ይቻላል በቀላሉ። እኔ በናሽናል አይዲ ቬሪፋይድ አድርጌዋለሁ። እንደምታዩት ቤዚክ ላይ እስከ 1000 ዩሮ ድረስ ትራንዛክሽን መፈጸም ትችላላችሁ። ኤክስቴንድድ ላይ ስትገቡ ደግሞ ፐር ዴይ እስከ 50000 ዩሮ እንግዲህ አስቡት 50000 ዩሮ ድረስ ትራንዛክሽን መፈጸም ይቻላል። ፐር መንዝ ደግሞ እስከ 500000 መፈጸም ትችላላችሁ። ከላይ እንደምታዩት ፒቱፒ ትራንዛክሽን ላይ ደግሞ እስከ 50000 ዩሮ ፐር ዴይ ሁለቱም ላይ ያመጣላችኋል ማለት ነው። ኢንካም ትራንዛክሽናችሁ ይሄን ያክል መሆን አለበት። አድቫንስ ሌቭል ለመድረስ ደግሞ ያ ሌላ ስቴጅ ነው። በዚህ መንገድ ማሳደግ ትችላላችሁ ማለት ነው። ይሄኛው እንደምታዩት ቤዚክ እስከ 1000 ዩሮ ማለት በኢትዮጵያ በጣም ብዙ ብር ነው። እንግዲህ በወቅታዊ ምንዛሬ ብታሰሉት ከ1000 ዩሮ ድረስ ትራንዛክሽን መፈጸም ይቻላል። በዚህ መንገድ ቬሪፋይድ ታረጋላችሁ። ካላረጋችሁ እዚህ ላይ ቬሪፋይድ እንድታረጉ ይነግራችኋል ማለት ነው፣ ያዛችኋል። እኔ ቬሪፋይድ የሆነ ስለሆነ ምንም መቀየር የለም። ባክ ብዬ ሌሎች ሴቲንጎችን አሳያችኋለሁ። እንደምታዩት አሁንም ዋሌት ላይ እዚሁ ሴቲንግ ላይ ስትገቡ ቴሌግራም ዋሌት ሴቲንግ ላይ ስትገቡ ፓስኮድ ኦን እንድታረጉ ያዛችኋል። ዲፎልት ከረንሲ ዶላር ከሆነ የምትፈልጉትን የከረንሲ አይነት ኢትዮጵያን ብር ማድረግ ትችላላችሁ። ካስፈለገ በኢትዮጵያ ብር እንዳመጣላችሁ ማድረግ ይቻላል። በዚህ መንገድ ዲፎልት ከረንሲያችሁን ማስተካከል፣ በተለይ ደግሞ አይዴንቲቲ ሌብላችሁን ማስተካከል መቻል አለባችሁ። ከዛ በኋላ ፒቱፒ ትራንዛክሽን በተለይ ባይናንስ የምትጠቀሙ ሰዎች ታውቁታላችሁ። ዲፖዚት ማድረግ፣ ዊዝድሮው ማድረግ፣ ኤክስቼንጅ ማድረግ ትችላላችሁ ማለት ነው በቀላሉ። እዚህ ላይ ያሉትን ሴቲንጎች በዛሬው በደንብ የምናያቸው ይሆናል። እንደምታዩት በዶላር ሳረገው 0 ምናምን ነበረ። በኢትዮጵያ ብር ደግሞ 40 ብር አለ ያለኝ ነው። ቴሌግራም ዋሌት ቬሪፋይድ ካረጋችሁ በኋላ እንዴት ነው ፒቱፒ ትራንዛክሽን የምንፈጽመው የሚለው እናያለን። አሁንም ዋሌት ላይ ገባና ምንድነው የኔ ቬሪፋይድ የሆነ ስለሆነ በቀላሉ በእኔ ያሳያችኋለሁ። እንደምታዩት አሁን ያላችሁን ዶላር በዶላር ከሆነ አሁን እዚህ ላይ በዶላር ማድረግ እንችላለን። ቅድም እንደነገርኳችሁ ኢትዮጵያ ብር ስላረኩን ነው። ዩኤስ ዶላር ማድረግ ትችላላችሁ። እዚህ ላይ ዩናይትድ ስቴትስ ዶላር የሚላለ ከዛ ባክ ብላችሁ መውጣት ነው። በዶላር ያመጣላችኋል ያላችሁን ባላንስ። እንደምታዩት ትራንስፈር የሚላለ ለሌላ ተጠቃሚ ዩዘር ትራንስፈር ማድረግ ቢፈልጉ ትራንስፈር ቹዝ ቴሌግራም ኮንታክት የሚለውን በቀላሉ በመምረጥ ለምትፈልጉት ሰው ዶላር በስልክ ቁጥራቸው መላክ ትችላላችሁ ማለት ነው። ይሄ አንዱ መንገድ ነው። ሌላ ምንድነው ዲፖዚት ማድረግ ትችላላችሁ በቀላሉ። አሁን ላይ ዩኤስ ዶላር አለኝ ማምጣት ከፈለኩ በቀላሉ ዲፖዚት የሚለውን ጫንና ዲፖዚት ማድረግ የፈለከው ከፒቱፒ ትራንዛክሽን ነው ወይ ይለኛል። ፒቱፒ ትራንዛክሽን ማለት ሰዎች ሜርቻንቶች አሉ ቴሌግራም ላይ ባይናንስ ላይ የሚሸጡ የሚገዙ እነሱ ሰዎች በቀላሉ መግዛትና መሸጥ ትችላላችሁ። እንደምታዩት ፒቱፒ ኤክስፕረስ የሚላለ ፒቱፒ ከፒቱፒ በየመርጬ እኔ የምፈልገው ዶላር ከሆነ ዶላር የሚለውን ቲክ አደርጋለሁ። ባይዘው ዶላር ብቻ አይደለም ብዙ አለ። አሁን እዚህ ላይ ቢትኮይን አለ። ትልቁ ገንዘብ ቢትኮይን ነው። ኢተሪየም የሚል ቶን ኮይን የሚል አለ፣ ኖት ኮይን የሚል አለ። እኔ የፈለኩት ዶላር ከሆነ ዶላር የሚለውን ቲክ አድርጌ ኮንቲኒው እላለሁ። ዲፖዚት ማድረግ የፈለከው መጠን ስንት ነው? ምሳሌ 10000 የኢትዮጵያ ብር ከሆነ ሊሚቴሽን አለ ባይዘው። አሁን እዚህ ላይ 100 ማድረግ አይቀበልም። ሚኒመም 115 ነው እያለኝ ነው።
10,000 ብር ነው ዲፖዚት ማድረግ የፈለኩት ማለት ይችላል። በዶላር ቀይሮ ዝላይ ያመጣላችኋል። እንደምታዩት 53.77 ዶላር የ10,000 ብር $53 ይሆናል ያለ ነው። ከዛ ባይ ማለት ይችላል በቀላሉ ማለት ነው። ባይ ከዛ በምንድነው መክፈል የምትፈልገው? በቴሌብር ነው፣ በዋሽ ነው፣ በአቢሲኒያ ነው፣ ሌሎችን ባንኮችንም መሙላት ትችላላችሁ። እዚህ ላይ እንዴት እንደሚሞላ አሳያችኋለሁ። እኔ በቴሌብር ከሆነ ቴሌብርን መርጬ በቀላሉ ሰርች ማድረግ እችላለሁ። ያ ማለት ሻጮች ጋር በቀላሉ ያገናኘኛል ማለት ነው። እንደምታዩት ሰርች እያረኩት ነው። ደቂቃ ሰጥቶኛል። ከዚህ በኋላ ምንድነው ሰውየውን ያመጣል። ፔይ ቱ ሴለር ለሰውየው ክፈልና ዶላሩን ይለቅልናል አይነት ነገር ነው። አማውንት 10,000 ነው። አካውንቱን አስቀምጦልኛል። የሰውየውን ገና ልገዛ ዲፖዚት ላደርግ ስለሆነ የሰውየው ሴለር ስም አለ። ሰውየው ጋር ቻት ማድረግ ትችላላችሁ። ቴሌግራም ሌላ እዚሁ ዲቴሎችን ማየት ትችላላችሁ። ካንስል ኦርደር ማድረግ ትችላላችሁ ካልፈለጋችሁ። እንደምታዩት አሁን ዘግቼ ባሳያችሁ እዚህ ላይ ቦት ምትላለች ታች ላይ ቦት ላይ ዋሌት ብሎ ፈጥሮልኛል በቀላሉ። እዚህ ዋሌት ላይ በ15 ደቂቃ ውስጥ ትራንዛክሽን ፈጽም እያለ ነው። ቴሌግራም ዋሌት የላከልኝ ሰውየው ኮንፊርም አድርጎታል። 10,000 ብር ካስገባሁለት በቀላሉ $53 ይለቅልኛል ማለት ነው። ቪው ኦርደር ብላችሁ ማየት ይቻላል። አሁን ስለማልፈልገው ይሄንን ኦርደር ምን ማድረግ ይችላል? እንደምታዩት ከታች ካንስል የምትላለች ካንስል ኦርደር ማድረግ ይችላል በቀላሉ። በዚህ መንገድ ዲፖዚት ማድረግ ትችላላችሁ። ዲፖዚት ከፒ2ፒ ኤክስፕረስ ፒ2ፒ ማርኬት ላይ ገብታችሁ ወይም ደግሞ ክሪፕቶ ዲፖዚት ማድረግ ትችላላችሁ። ምሳሌ ባይናንስ ላይ ዶላር ያላችሁ ሰዎች ክሪፕቶ ዲፖዚት በሚለው ከዛ የምፈልገው ምንድነው ቢትኮይን ላይ ከሆነ ቢትኮይን፣ ዶላር ከሆነ ዶላር የሚለውን ይጫናለሁ። ቹዝ ዩኤስዲቲ ኔትወርክ የሚባል አለ ደግሞ ERC20 ቶል ERC20 የምትፈልጉትን ትራንዛክሽን ትመርጣላችሁ ማለት ነው። አይ ቲንክ ERC20 ከሆነ ወደ $1 ይቆርጣል። ቶን አለ፣ ቶን የተሻለ ነው። ቶን ማድረግ ይችላል። ቶን ብዬ በቀላሉ ይችኛዋን አድራሻ ኮፒ ማድረግ ወይም ደግሞ ባይናንስ ላይ ተሄዱና ይችኛዋን ስካን ማድረግ ሁለት አማራጭ አለ። እኔ የፈለኩት ምንድነው ኮፒ አድሬስ እና በቀላሉ ባይናንስ ላይ ወስጄ USDT ERC20 በሚለው ኔትወርክ አሁን ኮፒ ባረኩት አድራሻ አሁን እዚህ ላይ ኮፒ ያረኩትን አድራሻ ፔስት ባረገው ይሄን አድራሻ ሰጥቶኛል። ዶላር ከባይናንስ ወደዚህ ልካለሁ ማለት ነው። በዚህ መንገድ መላክ ትችላላችሁ በቀላሉ ከዋሌት። እስኪ ዋሌት ላይ አሁን ተመልሰን እንግባና ይሄ አንዱ ዲፖዚት ማድረጊያ መንገድ ነው። ዲፖዚት በምን ክሪፕቶ ከክሪፕቶ ወይም ደግሞ ከሌላ ዋሌት ሊሆን ይችላል፣ ከቴሌግራም ውጭ ከባይቢት ሊሆን ይችላል፣ ከቢትጌት ሊሆን ይችላል። ከዛ በቀላሉ ክሪፕቶ ዲፖዚት ብላችሁ ማድረግ። አይ ደግሞ እዚህ ካሉ ሰዎች ደግሞ መግዛት ከፈለጋችሁ ሌላው አማራጭ ምንድነው ፒ2ፒ ትራንዛክሽን ስለሆነ የፈለኩት ምንድነው ዋሌት ላይ ዲፖዚት ስታረጉ ከፒ2ፒ ኤክስፕረስ ማድረግ ትችላላችሁ። ራሱ ሰው ሰርች አድርጎ ያመጣላችኋል። አንኛው መንገድ ነው። ካልሆነ ደግሞ ፒ2ፒ ማርኬት የሚለውን ትነኩና ምን ታገኛላችሁ? ባይ ኤንድ ሴል የሚያደርጉ ሜርቻንቶችን ታገኛላችሁ በቀላሉ ማለት ነው። እዚህ ላይ ባይ እና ሴል የሚያደርጉ ሰዎች አሉ። ባይ የሚለውን ብንነካ እንደምታዩት በ185 ብር እየተሸጠ ነው ማለት ነው። አሁን ዶላር በ185.3 185.4 እያለ ይዘረዝራል። ባክ ብዬ እንደገና ሴል የሚለውን እቺኛውን ብነካ በ181 መሸጥ ትችላላችሁ። በ181 ይሸጣል። በ183 አይ ቲንክ ያየነው ቅድም እዛኛው ላይ ያየነው መሸጫ እናደርጋለ ማለት ነው። በዚህ መንገድ የምትፈልጉትን ለምሳሌ አሁን እኔ ዲፖዚት ማድረግ ነው የፈለኩት ባይ ብዬ በቀላሉ ባይ ዲፎልት ሜርቻንቶችን ያመጣላችኋል። ወይም ደግሞ ስም ማያዝ ትችላላችሁ። ብዙ ጊዜ ስማቸው ተመሳሳይ ስለሆነ በቀላሉ ባይ ማድረግ ይቻላል። አሁን እንደምታዩት 185 የሚለው ባይ ብለው የምፈልገው የኢትዮጵያ አማውንት ምሳሌ እኔ 5000 የኢትዮጵያ ብር ከሆነ በኢትዮጵያ ከረንሲ ነው የሚያመጣላችሁ። አንዚ ላይ ሊሚቴሽን አለ። ሚኒመም አማውንት ሰውየው ገድቦታል። ከ10000 ብር በላይ ነው መሸጥ የምፈልገው እያለ ነው። ስለዚህ 10000 እናድርገው ለማሳየት ስለሆነ ካልሆነ ደግሞ ምን ማድረግ ትችላላችሁ? እንደምታዩት እዚህ ላይ 185 $520 አለው ይሄ ሰው ቴሌግራም ዋሌት የሚነግረን ይሄ ሰው ያለው መግዛት እንችላለን። አቬሌብል ባላንስ ይሄን ያክላለው። ሊሚትድ ከ10000 ብር ጀምሮ እስከ 70000 ብር ነው። በፔመንት ሜተዱ ደግሞ በቴሌብር ብቻ ነው መቀበል ፈልገው እያለ ነው። ወደታች ወረድ ስትሉ ደግሞ በአቢሲኒ ያለ ይሄ ከ20000 ብር በላይ። ስለዚህ እናንተን አቅም ያማከለ ትፈልጋላችሁ ማለት ነው። ምሳሌ እኔ 5000 ከሆነ የምፈልገው 5000። ሰውየው ደግሞ የምትገዙት ኦንላይን ከሆነ እንደምታዩት ኦንላይን ከሆነ አረንጓዴ ትበራለች እዚህ ላይ። ኦንላይን ካልሆነ ደግሞ ከፍላችሁ እንትን ማለት ስለማይጠበቅባችሁ ሰውየው መኖሩን ማረጋገጥ ያስፈልጋል ማለት ነው። አሁን እንደምታዩት
186.58 ይላል። በቴሌብር ባይ ብለው ላይ 5000 ሚኒመም ስለሚቻል 5000 አረጋዋለሁ። ታይሙንም ማየት ትችላላችሁ። የሰውዬው በ15 ደቂቃ ከፍላችሁ ሪሲት ደረሰኝ መላክ መቻል አለባችሁ ለሰውየው። ስለዚህ 15 ደቂቃ አልፎ ሪሲት ምልኩ ከሆነ ሰውየው ታማኝ ካልሆነ ዶላሩን ለመልቀቅ አይገደድም ማለት ነው። ስለዚህ ቴሌግራም ዋሌት የሚያስገድደው ምን ሲሆን ነው? በ15 ደቂቃ ውስጥ ብሩን መላክ አለባችሁ። በቃ 15 ደቂቃ ሳያልቅ ማለት ነው። ሚኒመም ሚኒት እዚህ ላይ ያስቀምጣል። ሌሎቹንም ማየት ትችላላችሁ። ባይዘው አሁን እዚህ ላይ ወረድ ባሳያችሁ 5000 ብር ጀምሮ ይኛው ሰው ያለ $366 አለው። ከ5000 እስከ 68000 ብር ይላል። ታይሙንም ገብታችሁ ማየት ትችላላችሁ። እዚህ ላይ ባይ ብትሉት 15 ደቂቃ ነው። አንዳንዶቹ ሰዎች ምንድነው 30 ደቂቃ 1 ሰዓት ያደርጉታል። ይሄ በጣም ይጎዳል፣ ብዙ ያስጠብቃቸዋልና ባይሆን መልካም ነው ማለት ነው። እዚህ ላይ 5000 ብዬ በ5000 በ15 ደቂቃ ውስጥ ከፍዬ ለሰውየው ደረሰኝ ልካለሁ ማለት ነው። እዚህ ላይ ሰውየው የጻፈው ሪማርክ አለ 5000 ብር ልገዛው ነው በቴሌ ብር ነው ማስገባው። ስለዚህ ቼክ ኦርደር ብዬ ቼክ ማድረግ እችላለሁ ማለት ነው። ለሰውየው አክሴፕት ካደረገልኝ ብሩን ቀጥታ ከፍለውና ደረሰኝ ልክለታለሁ። ከዛ በኋላ ዶላር ይልክልኝ ባክ ብላችሁ የት ላይ ያመጣላችኋል? እዚህ ላይ እንደምታዩ 0.6 የሚለው ላይ የሆነ ዶላር ይጽፋል ማለት ነው። የምትገዙትን ዶላር ያክል ይጽፍላችሁ። ይሄ P2P ትራንዛክሽን ይባላል። ሌላ ያልነገርኳችሁ ምንድነው ዲፖዚት ስታረጉ P2P ማርኬት ሳሌ ባይ ሳረግ ዶላር ካለኝ ሴል ማድረግ ይችላልው። ሲጨምር ጠብቄ መሸጥ ሴል ይሄ ለመሸጥ ነው፣ እናንተ ለመሸጥ ነው። ሰውየው ነው ብር ቀድሞ የሚያስገባው። ከዛ እናንተ ያላችሁን ዶላር ሪሊዝድ ታረጋላችሁ፣ ስለሰውየው ትለቃላችሁ ማለት ነው። አሁን ባይ ከሆነ ባይ በምሳሌ ከረንሲ በኢትዮጵያ ብር ስላልኩኝ እንጂ ባይዘው እዚህ ላይ በዶላር መቀየር ትችላላችሁ። ምሳሌ ይሄ ከ10000 ብር በላይ ጀምሮ ነው የሚለው ባይ እንለዋለን። ባይ ብለን ምሳሌ 10000 እንበለው 10000 ብያለሁ። እዚህ ላይ ይሄኛው እንደምታዩት የሰውየው ሪማርክ አለ። በሰርድ ፓርቲ ፔይመንት አልቀበልም ይላል። ማለት ከናንተ ውጭ ሌላ ሰው ክፍያውን ከፍሎላችሁ ደረሰኝ ብልኩ ያማይሆንም አይነት ነገር ነው። በራሳችሁ ስም መሆን አለበት፣ ከራሳችሁ አካውንት የሚወጣ። ምክንያቱም ስከሱ በኋላ ሰውየው አይለቅላችሁ በቀላሉ ካምፓኒው ያንን አይቶ ስለሚለቅ። ስለዚህ 10000 ኢትዮጵያ ብር ስንት ዶላር ይሆናል ማለት ነው? ዶላሩን እዚህ ላይ ያመጣላችኋል። ለምሳሌ 54.054 ዶላር ይሆናል ማለት ነው። እናንተ ጋር ይሄኛው ይገባላችሁ የምትገዙ ከሆነ በዚህ መንገድ። ሌላው እዚህ ላይ እናሳያችሁ ምንድነው ባይ ስታረጉ አሁንም ቬሪፊኬሽን አለ። ካምፓኒው የሚያምናቸው በጣም የሚያምናቸው ሰዎች አሉ፣ ከነሱ ብትገዙ መልካም ነው። ያ ማለት አሁን እዚህ ላይ ኦል የሚለው ላይ እንግባን በ185 መግዣ ይላል። ኦል የሚለው ላይ ስንገባ ትረስትድ ሜርቻንት የሚለውን ቲክ ማድረግ ትችላላችሁ። አሁን ትረስትድ የሚለው ይኩናል። ያ ማለት ካምፓኒው የሚያምናችሁ አንድ ብር ጨምራችሁ በ186 መግዛት ትችላላችሁ ማለት ነው። በጣም ካምፓኒው የሚያምናቸው ትረስትድ የሆኑ ሜርቻንቶች ናቸው። ሌላ ትረስትድ መሆናቸው የምታረጋግጡበት ደግሞ አንዳንድ ጊዜ ምንድነው ምን ያክል ትሬድ አድርገዋል። አሁን ይሄ ሰውዬ ትረስትድ ሜርቻንት ነው የሚለው ራሱ ስሙ 10172 ትሬድ አድርጓል። ለ10172 ሰው ሽጧል ማለት ነው። ማለት 100% ኮምፕሊት አድርጓል። ምንም ደግሞ ፊድባክ ኔጌቲቭ የሆነ ፊድባክ አላገኘም ማለት ነው። አወረድ ስትሉ እኛ ኦንላይን አይደለም ግን 1900 ትሬድ አድርጓል። 98% ነው ማለት ካንስል የሆኑ ትራንዛክሽኖች አሉ ማለት ነው። በዚህ መንገድ ትረስትድ የሆኑትን መለየት ትችላላችሁ። እንደምታዩት 600 ትሬድ አድርጓል። በ100% ነው። ግን ያው ካምፓኒው ትረስትድ ሊስት ውስጥ አላስገባውም። ያው ብትገዙት ያን ያክል ሪስክ የሚያስገባ ነገር አይኖርም ማለት ነው። እንደዛ አይታችሁ ነው መቻል አለበት። ይሄኛው 21 ጊዜ ትሬድ አድርጓል፣ ይሄኛው 3 ትሬድ አድርጓል። ያ ማለት በጣም ትንሽ ነው። 3 ትሬድ አድርጓል 100% ይላል። የሶስቱም ትሬድ ኔጌቲቭ ፊድባክ ስለሌለ 100% አምጥቶለታል። በሲቢኢ ብቻ ነው በኮመርሻል ባንክ ነው የሚሸጠው እያለ ነው። በዚህ መንገድ ትረስትድ ከሆኑ ሰዎች ታማኝ ሰዎች መግዛት አለባችሁ። ክሪፕቶ ደግሞ ዶላር ካልሆነ ምሳሌ ቶን የሚባል ቢትኮይን የሚባል ነው። ቶን ኮይን መግዛት ትችላላችሁ። አንዱ ቶን ኮይን 300 ኢትዮጵያ ብር ነው እያላችሁ ነው። ቢትኮይን መግዛት ትችላላችሁ። አንዷ ቢትኮይን አስቡት እንግዲህ በደንብ ብዙ ባለሀብት ኢንቨስት የሚያደርግበት ማለት ነው። አንዷ ቢትኮይን 19 ሚሊዮን ኢትዮጵያ ብር ነው። እንግዲህ ፕራይስ ፐር 1 ቢትኮይን ብሎ አስቀምጦላችኋል። የምትፈልጉትን የቢትኮይን መጠን መግዛት ትችላላችሁ። ካስፈለገ ደግሞ ኢቴሪየም የሚባለው መግዛት ትችላላችሁ። አንዷ ኢቴሪየም 872,000 ብር። ኖት ኮይን የሚባል አለ። አንዷ ኖት ኮይን ደግሞ 0.13 የኢትዮጵያ ብር ነው ያለው ማለት ነው። መገበያየት ትችላላችሁ ማለት ነው። ይሄ ምንድነው ለመግዛት የምጠቀመው ነው። ሴልም ሲሆን ያላችሁን ዶላር ያ ማለት ሴል ማረጋው እዚህ ላይ የሆነ ዶላር ሲኖረኝ ነው። ታዲያ እዚህ ላይ $10 ቢኖረኝ በቀላሉ ምን ማድረግ ይችላል? እዚህ ላይ ዲፖዚት ላይ ገባና P2P ማርኬት ላይ ሴል ማድረግ ይችላል። ሴል ስታረግ ለማን ነው የሚሸጠው የሚለውን አሁን እዚህ ላይ ማወቅ አለባችሁ። ትረስትድ የሆኑ ሜርቻንቶችን
ፒክ አድርጋችሁ መምረጥ መቻል አለባችሁ። ሲሸጡ የምትፈልጉትን ሴል ብላችሁ በቀላሉ ያላችሁን ዶላር መጠን እዚህ ላይ ታስገባላችሁ። እኔ ምንም ስለሌለኝ ማስገባት አልችልም። ምሳሌ $10 ብል ያው የለህም እያለ ነው ቀይ ያበራል። ፔመንት መንገድ ደግሞ የምከፍልበትን አስገባለሁ። እዚህ ላይ አሁን ጥንቃቄ ይጠይቃል። ለሰውየው በምንድነው መክፈል ያለብኝ አርብዬ በአዋሽ በቴሌብር በሲቢኢ ይቀበላል ይሄ ሰውዬ። ኮመርሻል ባንክ ኦፍ ኢትዮጵያ ከሆነ ይሄን መርጥና ኔክስት ወይም ደግሞ ታች ቼክ ኦርደር ማለት ይችላል። አሁን ቼክ ኦርደር የሚለው ራሱ አክቲቭ አይደለም። ለምንድነው? እኔ ምንም ዶላር የለኝም። ለዛ ነው። በዚህ መንገድ ፒ2ፒ ትራንዛክሽን መፈጸም ትችላላችሁ። ከባይናንስ እንዴት ወደዚህ ዶላር እናመጣለን የሚለውን እስኪ ቀለል ያለ መንገድ አሳያችኋለሁ። ከዛ በፊት ግን ዊዝድሮ ማድረግም ትችላላችሁ። ባይዘው ዊዝድሮ ማድረግ አሁን ምሳሌ ዊዝድሮ ብዬ በባንክ ካርድ ነው ወይ የምታወጡት? ፒ2ፒ ኤክስፕረስ ነው ወይ? ፒ2ፒ ማርኬት ፒ2ፒ ኤክስፕረስ እና ማርኬት ፒ2ፒ ሜርቻንቶች ጋር ነው ከነጋዴዎች ጋር ነው የሚያገናኛችሁ። ቀጥታ ማርኬቱ ጋር ነው የሚወስዳችሁ። ቀጥታ እዚህ ላይ እንደምታዩት እሱን ስነካ ሴል የሚል ይመጣልኛል። ሴል ብዬ መሸጥ ይችላል። ሌላ እዚሁ ላይ ምን አለ? ቴሌግራም አሁን ፒ2ፒ ማርኬት ላይ ስትገቡ አሁንም ክሬት አድቨርታይዝ ማድረጋችሁ እናንተ ዶላራችሁን እንደ ሜርቻንት ሆናችሁ መሸጥ ትችላላችሁ። ነገር ግን እናንተም ደግሞ እንደ ነጋዴ ሆናችሁ የፈለጋችሁትን ቫልዩ ሰጣችሁ ክሬት አድቨርታይዝ ማስታወቂያ ለቃችሁ መሸጥ ትችላላችሁ ማለት ነው። እሱም በሌላ ቪዲዮ በደንብ በሰፊው የማሳያችሁ ይሆናል። ለጊዜው ግን እዚህ ላይ ያሉት ነገራቶች በደንብ ወቋቸው። ቴሌግራም ዋሌት ስትጠቀሙ ዋናው ጥንቃቄ ምንድነው? ቴሌግራማችሁ በቀላሉ ሃክ የሚደረግ ከሆነ ብር ካላችሁ በቀላሉ ይወሰዳል። ቴሌግራም ቻናል ግሩፕ ካላችሁ በቀላሉ ስለሚወሰድ ያገኛችሁትን ሊንክ መክፈት የለባችሁ። ሌላው ቴሌግራም ኤክስቼንጅ አለው። ምሳሌ አሁን እኔ $0.26 ያለኝ ምንድነው? ቶን ኮይን ነው። እዚህ ላይ እንደምታዩት ቶን ኮይን ላይ $0.26 አለ እያለ ነው። እሱን ኤክስቼንጅ ማድረግ ብፈልግ ኤክስቼንጅ ብላችሁ ዩፔይ ምንድነው? እቺ የዶላር ምልክት ናት እንደምታዩት። ዩ ሪሲቭድ ደግሞ ቶን ኮይን ወይም ደግሞ ማቀየር ይችላልላችሁ። ምሳሌ ይሄኛው እቺኛዋን ብነኳት ሪቨርስ ያደርጋል። ዩፔይ ቶን ኮይንን ወደ ዶላር መቀየር። አሁን ምንም ስለሌለኝ እዚህ ላይ አሁን ምሳሌ አንድ ቶን ኮይን ብለው ኢንሰፊሽንት ፈንድ እያለኝ የለህም እያለ ነው። አንዱ ቶን ኮይን $1.62 ይሆናል እያለ ነው። ቶን ኮይን ትንሽ ወደድ ይላል ከዶላር። ወይም ደግሞ ሪቨርስ ብታደርጓት እዚህ ላይ ምሳሌ አንዷ ዶላር ስንት ቶን ኮይን ናት? 0.6 ቶን ኮይን ነው ማለት ነው። በዚህ መንገድ ኤክስቼንጅ የምትለይችኛው ወይም ደግሞ ሪቪው ኦርደር የምትሉት አክቲቭ ትሆንላችኋለች። ይሄን የሆነው ምንድነው? ዶላር ሲኖራችሁ ነው። አሁን ላይ ምንም ስለሌለ ኢንሰፊሽንት ፈንድ ነው የሚለው። መጨረሻ ላይ ላሳያችሁ ፈልገው እኔ ባይናንስ ላይ ገባና በቀላሉ ዲፖዚት ወደ ቴሌግራም ዋሌት ዲፖዚት አድርጌ እንዴት ከባይናንስ ማምጣት እንደምንችል እናያለን። አሁን ወደ ባይናንስ ገብቻለሁ። ይሄ የምታዩት ዋሌት ባይናንስ ዋሌት ነው። ያንን ያላችሁን ወደ ቴሌግራም ዋሌት እንዴት ነው የምንልከው? አሁን እኔ መላክ ማስገባት የፈለኩት ምንድነው ዋሌት የምትለው ላይ ዩኤስ ዶላር ነው። ዶላር እንደምታዩ 0.0 ነው። ቶን ኮይን 0.26 አለ እያለኝ ነው። ዲፖዚት ብዬ በቀላሉ ዲፖዚት ላለሁ በደንብ ተከታተሉኝ። ከዛ ዲፖዚት ማድረግ የፈለኩት ምንድነው ከፒ2ፒ ማርኬት ሳይሆን ከነጋዴዎች ሳይሆን ክሪፕቶ ዲፖዚት የሚለውን ነካለሁ። በቀላሉ ምንድነው ዲፖዚት ማድረግ የፈለከው እያለኝ ነው። ዶላር የምትላለች ዶላር የምትለውን እነካለሁ ማለት ነው። ዶላር የምትለውን ስነካ ኔትወርኩ በምን ይተላለፍ? ይሄ ኔትወርክ ታይፕ ሶል ERC20 ቶን ERC20 የሚባላሉ ያው የተለያየ ትራንዛክሽን ፊ ያላቸው ከምልኩት ላይ የአየር ሰዓት ይቆርጥባቸዋል። እኔ ብዙ እንዳይቆርጥብኝ ምንድነው ማረጋው ቶን የሚለውን እንጠቀማለን ማለት ነው። ቶን ስንት እንደሚቆርጥ በዛው እናያለን። አሁን ወደ ባይናንስ እንገባና ባይናንስ ላይ ገብቼ እንደምታዩት አሴት የሚለው ላይ ገባለሁ። ከዛ ሴንድ አረጋለሁኝ። ሴንድ ማረጋው ምንድነው የሆነ አድራሻ ይሰጠኛል ብያችኋለሁ። እዚህ ላይ ዋሌት ላይ እንገባና በቀላሉ ዲፖዚት የሚለውን እንጫናለን። ምክንያቱም ወደ ቴሌግራም ዲፖዚት ልናደርግ ስለሆነ ክሪፕቶ ዲፖዚት የሚለውን እንነካለን። ከዛ ዶላር የሚለውን እንነካለን። ኔትወርክ ታይፕ ያስመርጠናል። ከዛ ወደ ባይናንስ ይገባለሁ። አሴት ባይናንስ ላይ ሲገቡ አሴት የሚለውን ተጭናችሁ ሴንድ የሚላለ ሴንድ ማድረግ የፈለጋችሁት ለባይናንስ ዩዘር ነው ኦን ቼን ዊዝድሮ ነው ወይስ በኢትዮጵያ ብር መሸጥ ነው የፈለጋችሁ የሚሉ ምርጫዎች አሉ። እኔ የፈለኩት ምንድነው ኦን ቼን ዊዝድሮ የሚለውን ነካለሁ። እሱን ስነካ ምንድነው መላክ የፈለከው ይለኛል። ዩኤስ ዶላር ነው ቢትኮይን ነው ይላል። ዩኤስዲቲ የምትለውን የመጀመሪያውን እነካለሁ። እሱን ስነካ ከላይ አድሬስ የሚል አለ። እዚህ ላይ አድራሻ እንዳስገባ ኔትወርክ ታይፕ አለ። ኔትወርኩ ምን ይሁን? አሁን ኔትወርክ እዚህ ላይ ነው ጨዋታ ዋናው። ቴሌግራም ላይ እንደምታዩት ERC20 ቶን ሶል ERC20 የሚሉ ብቻ ናቸው ያሉት።
ቢፒ20 የሚለው ቴሌግራም ላይ የለም። ሌላ TRX TRC20 የሚል አለ ግን ሚኒመም ውስዶ $10 ነው ይላል። በአንድ ሰዓት ውስጥ ይደርሳል። ፊ ግን $1 ቆርጥብሃለሁ እያለ ነው። $10 ብትልኩ $9 ሆኖ ነው የሚገባው ማለት ነው። ይሄኛውን አልጠቀምም። ኢቴሪየም ERC20 የሚል አለ። ይሄኛው እንደምታዩ ዲስክቶፕ ላይ ERC20 የሚል አለ። እሱ ደግሞ ፊ $1 ቆርጥብሃለሁ እያለ ነው። ወደታች ወረድ ስትሉ ሶል የሚል አለ። ይሄኛው ሻል ይላል። ሶል የሚለው 0.6 እቆርጥብሃለሁ እያለ ነው። አሁንም ወርድና ቶን የምትላለች ቶን ርካሽ ናት። እኛው ቶን ማለት ነው። ቶን የምትለው 0.3 USDT ትላለች። እሷን እነካለሁ። አራይቭ ታይም በአንድ ደቂቃ ውስጥ ይደርሳል እያለ ነው። ስለዚህ ቶን የምትለውን እነካለሁ ማለት ነው። እኔም አሁን እዚህ ላይ ቴሌግራም ላይ ቶን የምትለውን ስነካ የሆነ አድራሻ ያመጣልኛል እንደምታዩት። ይችን አድራሻ ኮፒ ታረጉና ወደ ባይናንስ አሁን ጠየቀን ላይ ታስገባላችሁ ማለት ነው። እሺ ፋሚሊ አድራሻ የሚለው ላይ ፔስት አደርጋለሁ ማለት ነው። ትክክለኛ ቅድም ያመጣኋትን አድራሻ ትክክለኛ ምክንያቱም ዲፖዚት ብዬ ክሪፕቶ ዲፖዚት $1 የሚለውን መርጬ ኔትወርኩ ደግሞ ቶን የሚለውን የመረኩት። እዚህ ላይ እንደምታዩት ቶን የሚል መርጫለሁኝ። ባይናንስም ላይ ሚሞ አስገባ ያለ ነው። ሚሞ ካለ ታስገባላችሁ። እዚህ ላይ ሚሞ የሚል የሰጠኝ የለም። ከሌለ ደግሞ ታልፉታላችሁ። ታች ላይ ሚሞ የምትላለች ሚኒመም ስንት $10 ነው የሚቻለው ያለ ነው። ስለዚህ እዚህ ላይ $100 ብዬ ላስገባ። እንደምታዩት ሪሲቭድ አማውንት ብሎ ታች ላይ 99.7 አንተ ቴሌግራም ላይ ይደርሳል እያለኝ ነው። ኔትወርክ ፊ 0.3 USDT ያ ማለት $100 ላኩ 1000 ላኩ $10 ብትልኩ የሚቆርጠው ምንድነው በአት ታይም በአንድ ትራንዛክሽን 0.3 ነው ማለት ነው። በቀላሉ ዊዝድሮ ለዋለሁ እዚህ ላይ እንደምታዩት ሚሞ የለውም እርግጠኛ ነህ ወይ አይነት ነገር እየጻፈ ነው እዚህ ላይ። እሺ የለውም ሰሚት ለዋለሁ አለው ግን ግዴታ ታስገባላችሁ። እንደምታዩት ኮንፊርም አድርጊያለሁ ኮንፊርም ለዋለሁ። ፓስኪ እየጠየቀኝ ነው እሱን ፓስኪ አስገባለታለሁ። እንደምታዩት ከባይናንስ ካለው ዶላር ላይ ዊዝድሮ ፕሮሰስ $100 ፕሮሰስ ላይ ነው ያለ ነው። ቪው ሂስትሪ ማለት ትችላላችሁ እዚህ ላይ ቪው ሂስትሪ ስትሉት USDT -$99 አድርጓል ይላል። ካላችሁ ላይ ቀንሶ ወደ ቴሌግራም ይልካል ማለት ነው። እንደምታዩት እዚህ ላይ 99.7 ፕሮሰሲንግ ላይ ነው። እንደጨረሰ ፕሮሰሲንግ የሚለው ኮምፕሊትድ ብሎ ይጽፍላችኋል። በአንድ ደቂቃ ይደርሳል ነው ያለው። እስኪ እንግዲህ የምናየው ይሆናል ሲገባ ቴሌግራም ዋሌት ስንመለስ እንደምታዩት ከታች ቦት ላይ ነው ቴሌግራም ዋሌት የሚመጣው። እንደነገርኳችሁ ቦት የሚለውን ስነኩ ያው በትክክል ክሪፕቶ ትራንስፈር አድርጋል እያለ ነው። ስከፍተው ትራንስፈር 99.7 USDT ዶላር ልካል እያለ ነው። USDT ዶላር እንደሆነ ይነግረኛል። ቪው ባላንስ ብዬ በቀላሉ እዚህ ላይ ማየት ይችላል ማለት ነው። ቪው ባላንስ ስለው እንደምታዩት 99.83 USDT ዶላር ወደ ቴሌግራም ዋሌት ስቶር አድርጋለሁ ማለት ነው። ዝቅ ስትሉ ዶላር ላይ ያስቀምጥላችኋል። USDT ነው ዶላር የሚለው ይሄኛው ደግሞ ቶን ኮይንም ካላችሁ ሌሎች ሞራ ሴቶችን ቢትኮይን ካላችሁ እንደነገርኳችሁ በጣም ውድ የሚባለው ቢትኮይን ነው። አንዷ ቢትኮይን 88 ወደ 19 ሚሊዮን ነው አይደል? ቅድም ያየነው $88,000 ይሄ 115 ገብቶ የነበረው ማለት ነው። በዚህ መንገድ ዲፖዚት አድርጋለሁ ማለት ነው። ካስገባነው ውስጥ ደግሞ ሽጠን በትክክል ገዣለሁ የሚለውን እስኪ ሽጠን በጋራ የማሳያችሁ ሆናል። እንደምታዩት አሁንም ዋሌት ላይ እገባለሁ። ዋሌት ላይ ገብቼ ቀደም ያስገባው 99.83 የሚል አለ። ምንድነው ማድረግ የፈለኩት ነው በቀላሉ መሸጥ ነው የፈለኩት። ከዛ በፊት ግን ለመሸጥ ምንድነው ሂስትሪዎችን መሙላት ይጠበቅባቸዋል። ሂስትሪዎችን የምትሞሉት ምን ላይ እንደሆነ እሱን አሳያችኋለሁ። ቴሌግራም ዋሌት ላይ ትገባላችሁ። ዲፖዚት የሚለውን ትጫናላችሁ። P2P ማርኬት የምትላለች እሷን አንዴ ትጫናላችሁ። ማይ ፕሮፋይል የምትላለች እቺኛዋን ትሞላላችሁ ማለት ነው። ምሳሌ የኔ ፕሮፋይል አሁን ላይ ሙሉ ፔመንት ሜተዶችን ያሳያችኋል። ምን ያክል ኦርደር እንዳደረግ ያሳያችኋል። ፔመንት እዚህ ላይ 70 ኦርደሮችን አድርጋል እያለ ነው። 92% ገደማ ፔመንት ሴቲንጎችን ማስተካከል ትችላላችሁ። አዋሽ ቴሌብር ብላችሁ በትክክል አካውንታችሁን በትክክል ታስቀምጣላችሁ ማለት ነው። ምክንያቱም ሰውየው ላልሆነ አካውንት ቢልክ እናንተ ፕሮፋይል ላይ የሞላችሁትን ካምፓኒው ስለሚያይ
ቅሬታ ብታቀርቡ ተቀባይነት አይኖርም በትክክል እዚህ ላይ ታስቀምጣላችሁ አር ፔመንት ሜተር ብላችሁ ሌላው ምንድነው ይሄን ካስቀመጣችሁ በኋላ መሸጥ ነው አሁን እኔ የፈለኩት ምሳሌ P2P ማርኬት ላይ ገብቼ ሴል የሚለውን መርጣለሁ ሴል የሚለው መርጬ ትረስትድ ሜርቻንት የሚላለ ከ181 ብር ጀምሮ የሚገዛሉ ኦል ሜርቻንት የሚለውን እንምረጥ ኦል የሚለውን እንደመረጥ በ184 የሚገዛለ ከ3000 ብር ጀምሮ ይሄኛው በሲቢኢ ብር ነው ይሄኛው ሰው 184 አለ ግን ኦንላይን አይደለም ይሄንን እናልፈዋለን ቶሎ ላይ መልስላችሁ ስለሚችል በተለይ ኦንላይን የሆነ ሜርቻንቶችን ብትመርጡ መልካም ነው ስለዚህ እስካሁን ምንም አይነት ሜርቻንት አላገኘንም እዚህኛውም 20 ብር ገድበውታል 195 ትራንዛክሽን አለው 95% 98% አፈጻጸም አለው ያለ ነው 184 ይገዛል ይሄኛውም ብዙዎቹ ኦንላይን አይደሉም አቢሲኒያ ባንክ እሺ ዝላንድ ሜርቻንት ታገኛለሁ ሴል የሚለውን እንጫንና $17 እንስጠው ፔመንት ሜተዱን በምን ይከፈለን በቴሌ ብር በትክክል ስልክ ቁጥር ማስገባትን ቼክ አደርጋለሁ ቼክ ኦርደር ኮንፊርም እሺ የኛው ሜርቻንት አሁን እንደምታዩት እዚህ ላይ ኦርደር ክሬት አድርጓል መልስ እስከሚሰጠን እንጠብቃለን አሁንም መልስ ከሰጠን ቀጥታ ኦርደሩን አክሴፕት ካደረገ ቀጥታ ይከፍላል ማለት ነው ከከፈለ በኋላ እኛ ያለንን ዶላር ወደ $17 ለሱ እንለቃለን ማለት ነው ለቀሪውን ብር ደግሞ ወደኔ ያስገባል እንደምታዩት መልስ ሰጥቶናል እስኪ ቦት ላይ ገብተን አሁን ዋሌት ላይ ስትገቡ የሰውዬ ኮንፊርም ዘ ኦርደር ሹድ ሴል ዘ ፔመንት ዊዝን በ15 ደቂቃ ውስጥ ፔመንቱን ክፍያውን ይልካል አክሴፕት አድርጓል አለ ማለት ነው ኦንላይን አለ ማለት ነው አክሴፕት እንዳደረገ ይነግረኛል ቪው ኦርደር ብዬም ባለው እንደምታዩት አክሴፕት አድርጓል ሰውየው ጋር ከዛ በኋላ ቻት ማድረግ ትችላላችሁ ማውራት ቶሎ አስገባ ካላስገባላችሁ ደረሰኙን በዛው ይልክላችኋል ስታርት ቻት ብላችሁ ማውራት ይቻላል ሰውየው ከፈለ አልከፈለ የሚለው ነው እዚህ ላይ አሁን ኮንፊርም አድርጓል ከፍያለሁ ያለ ነው ኮንፊርም ዘ ፔመንት አረጋግጥ ያለኝ ነው ይሄንን ማረጋግጠው ብሩ በትክክል ቴሌ ብር ገብቷል የሚለውን ቼክ አድርጌ ነው ይሄ 3094 ብር በትክክል እኔ ላይ ገብቷል የሚለውን ቼክ አደርጋለሁ ኮንፊርም ከማለቴ በፊት ስለዚህ እቺን ክሎዝ አደረግና ሰውየው እዚህ ላይ የሆነ ደረሰኝ ልኮልኛል እስኪ እሱን ደረሰኝ እናያዋለን ቦት ላይ እንደምታዩት ኦፕን የሚል አለ እዚህ ላይ ከድር ብሎ የሆነ ብር ልኳል 3094 ይላል በትክክል ልኳል ብሩ መጠኑ በትክክል መሆኑን እሱን ቼክ ታደርጋላችሁ 3094 ነው ስለዚህ እኔ እስከዛው የኛውን ኦርደር በሌላ አማራጭ ላይ ታገኙታላችሁ አሁን ማለት ላይ ገብታችሁ አክቲቭ የሆነ ኦርደር ላይ ታገኙታላችሁ እንደቀድሙ አክቲቭ የሆነውን ኦርደር ብትነኩት እዚህ ላይ ታገኙታላችሁ አሁን ቴሌብር ላይ ገብቻለሁ እንደምታዩት ቴሌብር ላይ ነኝ ያለሁት እዚህ ኖቲፊኬሽን ላይ ከላይ ገባና ትራንዛክሽን ሜሴጆችን ማየት ይችላልሁ ያውና በትክክል አስገብቶልኛል 3094 ብር ፕላስ አድርጓል ዲቴሉን ከፍቼ ባየው በትክክል ፌክ ያልሆነ ደረሰኝ መሆኑን ቼክ ማድረግ ያስፈልጋል ማለት ነው ሙሉ ደረሰኙን ማየት ይችላልላችሁ በትክክል ትራንዛክሽኑ ተፈጽሟል ማለት ነው ስለዚህ ምን ማድረግ አለብኝ ቪው ኦርደሩንና ሆነም ኦርደሩ ላይ ኮንፊርም ዘ ፔመንት ብሩን ተቀብያለሁ ማለት አለብኝ ይሄን ተቀብያለሁ ስል ወደ $17 ቆርጦ ለሰውየው ይልካል ማለት ነው እዛ I have the receipt the payment in my bank ወይም ደግሞ in my account የሚላለ ተቀብያለሁ የሚለው ቲክ አድርጌ ኮንፊርም አድርጌ ይሄ ፊርማ እንደማለት ነው በቃ ተቀብያለሁ ካልኩኝ ከዚህ በኋላ አይመለስም ማለት ነው እዚህ ላይ ጥንቃቄ ማድረግ መቻል አለባችሁ እዚህ ላይ አሁን ኮንፊርም እንለዋለን የቴሌግራም ኮድን የኔ ቴሌግራም ሆኖ ቼክ ለማድረግ ቴሌግራም ፓስወርድህን አስገባ ያለ ነው ፓስወርድን አስገባለታለሁ ሌላ ደግሞ ኢሜል ላይ ኮንፊርሜሽን ኮድ እየላከ ነው እንደምታዩት ኢሜል ላይ ገብቼ ባሳያችሁ እናንተ ስልክ መሆኑን ማረጋገጫ ማስገባት መቻል አለባችሁ በዚህ ኢሜል 7 መጨረሻው 7 የሚለው ላይ ኮድ ተልኳል የሚለውን አረጋግጣችሁ ማየት ያስፈልጋል በትክክልም ወይ እንደምታዩት ከቴሌግራም ዋሌት ኒው ዲቫይስ ኮንፊርሜሽን አዲስ ዲቫይስ ኮንፊርም አድርግ ያለኝ ነው በትክክል ኮዱን አስገብቼ ኮንፊርም ሳረግለት ፔመንት ኮንፊርም አድርጋል አለቀ በቃ ቆርጦ ወሰደ ማለት ነው ከኔ ወደ 17 you have sold 17 USDT $17 ሽጣል ያለኝ ነው በዚህ መንገድ ሪተርን ቱ P2P ማርኬት ተመልሼ ትራንዛክሽንን ማየት ይችላልሁ በዚህ መንገድ P2P ትራንዛክሽኖችን መፈጸም ትችላላችሁ እንደምታዩት ወደ $17 ሽጫለሁ ማለት ነው ሂስትሪ ላይ ብትገቡ ሴንት 17 ሴንት በP2P ሴልስ ሽጣል ያለኝ ነው ቪው ኦርደር የሚላለ ኦርደሩን ገብቼ ባይ
ኮምፕሊት አድርጓል አላረገም አሁን እዚህ ላይ ቲክ አድርጎታል እንደምታዩት ኮምፕሊትድ አድርጓል ታይም ሁሉ ነገር በስንት እንደተገበያየን ሙሉ መረጃ አለ ኢቭን ኦርደር አይዲው አለ ኦርደር አይዲው ተቀምጧል በዚህ መንገድ P2P ትራንዛክሽን ማድረግ እንችላለን ማለት ነው ቻናሉን ላይክ ሰብስክራይብ በማድረግ ፋሚሊ ቤተሰብ እንሁን